ሄርሜላ አብርሽ ከባለቤቱ ከሩታ ጋር ተለያይቶልኛልና ይህ እድል እንዴት ያመልጠኛል በማለት ከአብርሽ ጋር ለመሞሸር አስባለች። እሱ አያውቅም። ለሱም ሱፍ አዘጋጅታ አንድም ቀን ሙዜ ሆኜም አላቅም፣ ቬሎም ለብሼ አላቅም፣ የማግባቱን ፍላጎቴን እንዲኖረኝ አድርጎኛል። ቬሎ ስለብስ ምን አይነት ስሜት እየሰማዋል ብላ እሱ ሳያቅ ጠርታው አብርሽ እንዲህ ታደርጋለች። አብርሽም ምንድን ነው ብሎም እሱ ደግሞ ሲጠይቃት እንዴት ነኝ አላምርም እንዴ ብላ ለአብርሽ ነገረችው። የኔ ጀግና፣ የኔ ቀብራራ፣ የኔ አንደኛ እንዴት አባቱ ነው የሚያምረው አለችው። አሞገሰችው አብርሽ። እሱም አምሮብሻል ሲል አድንቋታል። ሩታዬ አትውቀሱኝ እያለች ነው። የአብርሽ ወንድም ኤፍሬም ወንድሙን ተቆጥቶታል፣ እንዲሁም ወቅሶታል። ከሄርሜላ ጋር የጀመርከውና እያደረግከው ያለው ነገር ትክክል ነው ወይ? ብታርፍ ይሻልሃል። እንደ ልጅህ እናት የሚሆንልህ ሴት መቼም አታገኝም ሲል ለወንድሙ አስጠንቅቆታል። ሄርሜላ አሁን እነኝህ ልጆች የሚሰሩት ድርጊት እንደ ድራማ መልክ ያው ድራማ ነው፣ ግን ሄርሜላ በፍጥነት ይቅርታ ጠየቀች። ይቅርታ ተቀበለችው። ከዛ ደግሞ ጓደኞቼ እየጠየቁኝ ነውና ቀለበት እንድታደርግልኝ እፈልጋለሁ፣ ያንተን ለኔ ያለን ቦታ መረዳት እፈልጋለሁ ብላ በቀደም ወይም ባለፈው ቪዲዮ ላይ ለአብርሽ ስትጠይቀው አብርሽ ደግሞ ቀለበት ፍቅር በቀለበት ነው ወይ? ይህንን ነገር አላምንበትም፣ ዋናው በልብ ነው ብሎ ለሄርሜላ መልሶላት ነበረ። ደግሞ በዛሬው ክፍል ላይ ቬሎ አዘጋጅታ ለሱም ሱፍ አዘጋጅታለት እንግዲህ እሱን ጠርተው መጥቷል። መኪናህን አዙረው ናና ብለው በጣም ደንግጧል። ምንድን ነው ሲላት፣ እሷም ደግሞ እንዴት ነው አላምርም ወይ? ቢያንስ እንደዚህ አምሮብኝና ዘንጬ ሲያየኝ ምን ቢያንስ ሀሳቡን ቢቀይር ብዬ ነው ብላ ነው ያደረገችው። እንደዚህ መሆን የለበትም። ሩታዬም እየተወቀሰች ወይንም ከአብረሽ ጎን ሆነው አብረሽን እየደገፉ ሩታን እየሰደቧት ነው። ለዛ ደግሞ እሷ ምላሽ ሰጥታለች። በሌላ በኩል ደግሞ የአብርሽ ቤተሰቦች በጣም ቅር እያላቸው ነው። ወንድሙ ሀሳቡን ሰጥቷል። ይሄ ነገር ብታርፍ መልካም ነው ሲል ወንድሙን አስጠንቅቆታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሄርሜላ በጣም ፈጥናለች። ገና የእንትን ወረቀት ነው የተቀበለችው። ያን የፊርማ ወረቀት ተቀብላ ነው ሩታ የተለያየችው። ቀጣዩ ለሱ የሰጠችው ምላሽ እንደውም ደግሞ ቀጣይ አብረው የሰሩት ቪዲዮ የለም። ግን ያን እድሉን ካገኘች ሩታ ካገኘች ምን አይነት ገና ምላሽ ለሄርሜላም ይዘጋጅላታል። ሄርሜላ ደግሞ በጣም ቸኩላለች። እንዴት ነው በሶስት ቀን ፍቅርም አይሆን ቢያንስም ይሄ አያስተምርም ስላችሁ በአንድ ቀን ይቅርታ በማግስቱ ቀለበት አድርግልኝ በሶስተኛው ቀን እንጋባ። ይሄ ምንም የሚያስተምር ነገር የለውም፣ አያስተምርም ማለት ነው። ኤፍሬም ደግሞ ወንድሙ የአብርሽ ወንድም ከሩታ ጎን ነኝ፣ ያደረግከው ወይንም እያደረግ ያለው ነገር ትክክል አይደለም፣ ብትቀጣህም ወይንም ብትወቅስህም ብትከስህም አንተ ባደረግላት ልክ ነው ሲል ወንድሙን አስጠንቅቆታል ማለት ነው። እነሱ ግን ሁለቱ አንድ ጋር ሆነው እየሰሩ ነው። ሩታዬም ማንንም አትውቀሱብኝ፣ እኔ የወሰንኩት ነገር ነው፣ እባካችሁ ግን ምንም አታመጡም ብላለች። ያው ስግጥ ፍምስ ነው፣ በዛው ልክ ነው የሚታፈሰው እና ቡጨቀው ንዝነዛው ምናምን ችግር የለም። ሀምሻይ መታየቱ ብቻ ነው ቪዲዮ ማለት ነው። ተከታዩ መምጣትና ተከታዩ ማፍራት በቃ ቢዝነሱ ላይ ስለሆነ ይሄ ይሉንታ ሽም ምናምን ፍርሃት ይሉንታ ነገር የለም ማለት ነው። እና ሄርሜላ ዝነጥ ብላ ሙሽራ በሆነ እንደዚህ ሳምር እንግዲህ ቬሎ አንድ ቀን ነው የሚለበስ፣ አንድ ቀን ነው ሙሽራ ለአንድ ቀን ታምራለች።
ሙሽሪት የሰርጓልን የምታምረው ማለት ሙሽራ ማንም ሙሽራ አንድ ሴት ላይ የሰርጓ ዕለት ማማሩ አይቀርም። ስለዚህ እንደዚህ ሳምር አምሮብኝ ሲያይኝ ሀሳቡን ቢቀይር ልጅ ያለው ባል ምን ያደርግላታል ማለት ይሄ አያስተምርም። እውነት አያስተምርም፣ ብዙም አይደለም። ለማስተማር እና ለማስተላለፍ የሚሰሩት ቪዲዮ የሆነ የሚያስተላልፍ እና መልእክት አዘል ቢሆን የሩት እንትና ማለት ነው። የሄርሜላ ግን አሁን ሄርሜላ ሱፍ አዘጋጀች፣ ተለየልኝ ከእሷ ጋር ተለያይቷልና ከኔ ጋር ይቀጥል ማለት ነው። ይሄ ምንም የሚያስተምር ነገር የለውም። ሩታዬ በቀጣዩ መልስ ትሰጣለች። ኤፍሬምም ማስጠንቅቆታል። እንዲህ አይነት ነገር መደረግ የለበትም። ለምን ታደርጋለህ? ምንም ቢፈጠር ምንም እኔ ደግሞ ሩታን ነው የምደግፈው። ምክንያቱም ያለ ስህተትህ አልተናገረችም። ገና በስንተኛው ቀን እንዲህ አይነት ነገር ትሰራለህ ወይንም ትሰራላችሁ? ያው የሰራችሁ ያላችሁበት መንገድ እና ሁኔታ ጥሩ አይደለም ሲል ከሩታ ጎን ሆኖ ወንድሙን ወቅሷል ማለት ነው። በእውነት ሄርሜላ አትፍጠኒ፣ ጥሩ ቪዲዮ ትሰራለች፣ ግን መቸኮሉ ነው መቸኮሉ። አሁን በፍጥነት ተከታታይ አብርሃም ዛሬ ቪዲዮ ነው የተሰራው፣ ሁለት ቀን እሷ ናት የሰራችው ማለት ነው። እና ይሄ የቬሎ እሷ ቬሎውን ገዝታ ለእሱ ሰጥታ እሱ ለብሶ ዘንጦ እሷም እንደዚያው መልእክቱ ዝጋር ትንሽ እንትን ይላል ማለት ነው። እና ኤፍሬም ደግሞ ለኤፍሬም ምን አይነት ምላሽ ወንድሙ ይመለስለት ይሆን? ኤፍሬም በጣም ተናዷል። ሩታም ማንም ሰው በቃ የራሳችሁ ጉዳይ ምንም አታመጡም ብትሰድቡኝ መብላ ተመልካቾችን ተናግራለች ማለት ነው። ተመልካቾችን ግን አትናገሪ ሩታ፣ ትክክል አላደረግሽም እንደ ማን ተመልክቶች ነው ፌመስ የሆንሽው ማለት ነው። እና አንድ አይነት ነገር በደረግ መልካም ነው እንላለን። እስኪ በቀጣይ ክፍል ደግሞ ምን ይፈጠር ይሆን? ሩታ ከማን ጋር ሆነ በአንድነት ትመጣለች የሚለውን የሩታን ምላሽ እንጠብቃለን። የእሷን ምላሽ በትላንቱ ቪዲዮ ላይ ያው እንደተወቀሰች እና እኔ ያለፍኩበትን መንገድ እናንተ ስለማታውቁት ነው ብላ የሰጠችው መልእክት ነው ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።